ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ ሰኔ 30 ቀን 2018 ዓ.ም ለዕለቱ የምረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ለሀገሪቱ የትውልድ ቀውስ ዋነኛው ምክንያት በትምህርት ሚኒስቴር ስር የሚታየው የአመራርና የፖሊሲ ውድቀት ነው ሲሉ የሕዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ ተናገሩ። በሌላ በኩል በአሁኑ ወቅት መካከለኛ ገቢ ያለው የማህበረሰብ ክፍል እየሰፋ በመምጣቱ አብዛኛው የማህበረሰብ ክፍል በድህነት ውስጥ እንደሚገኝና ሁኔታው ደግሞ ለረሃብ እያጋለጠ መሆኑን ገልጸዋል። በዝርዝር እናጋራችኋለን። በከተማዋ የገፈርሳ ግድብ ውሃን በሚያገኙ በበርካታ አካባቢዎች የውሃ አገልግሎት ሊቋረጥ መሆኑን ባለስልጣኑ አስታወቀ። በዚህም ምክንያት የውሃ አገልግሎት መቋረጥ የሚገጥማቸውን አካባቢዎች በዝርዝር ያስታወቀው ባለስልጣን መስሪያ ቤቱ ህብረተሰቡ አስፈላጊውን ጥንቃቄና ዝግጅት ቀድሞ እንዲያደርግም አሳስቧል። በዝርዝር ይዘነዋል። ከውጪ አሜሪካ ለቱርክ የጄት ሞተሮችን ለመሸጥ እንዲሁም ወደ ኤፍ-35 ፕሮግራም ለመመለስ ፍንጭ መስጠቷን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚዳንት ዶናልድ ትራምፕ ወደ አንካራ ለሚያደርጉት ጉብኝት ዋዜማ ዋሽንግተን ለቱርክ የኤፍ-35 ዘመናዊ ተዋጊ ጄቶችንም ሆነ የሞተር ክፍሎችን እንዳትሸጥ በጽኑ አሳሰቡ። ጠቅላይ ሚኒስትሩ በዚሁ ማሳሰቢያቸው የቱርኩን ፕሬዚዳንት ረሲፕ ጣይብ ኤርዶጋንን በግልጽ የነቀፉም ሲሆን የቱርክ መሪዎች አሜሪካን በሚጠላውና ሞት ለአሜሪካ በሚለው የሙስሊም ወንድማማቾች ርዕዮተ ዓለም የተበከሉ ናቸው ሲሉም ወንጅለዋል። የምትሰሙት መረጃችን ነው። ኢራን የሆርሙዞች መጠን አቋርጠው በመጓዝ ላይ በነበሩ ሁለት የንግድ መርከቦች ላይ ሚሳኤሎችን በመተኮስ ከፍተኛ ጉዳት ማድረሷ ተነገረ። በሌላ በኩል የቻይና ጦር ኃይል በፓሲፊክ ውቅያኖስ ላይ ከባህር ሰርጓጅ መርከብ የሚተኮስ የረጅም ርቀት ባሊስቲክ ሚሳኤል መተኮሷን ተከትሎ በፓሲፊክ ቀጠና የሚገኙ ጎረቤት ሀገራትን ክፉኛ አስቆጥቷል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የምረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምናገራችሁ መረጃዎቻችን እንሸጋግራለን። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። ለሀገሪቱ የትውልድ ቀውስ ዋነኛው ምክንያት በትምህርት ሚኒስቴር ስር የሚታየው የአመራርና የፖሊሲ ውድቀት ነው ሲሉ የሕዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ ተናገሩ። የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባው ላይ የምክር ቤቱ አባላት ለጠቅላይ ሚኒስትር ዶክተር አብይ አህመድ ካነሷቸው ጥያቄዎች መካከል የትምህርት ጥራት ይገኝበታል። በዚህም የሕዝብ ተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔ እንደገለጹት በትምህርት ሚኒስቴር ስር የሚስተዋለው አጠቃላይ የአፈጻጸም ውድቀትና የፖሊሲ ቀውስ ለሀገሪቱ ስትራቴጂካዊ ስጋት እየሆነ መጥቷል ብለዋል። ባለፉት ዓመታት በሚኒስቴር መስሪያ ቤቱ የተዘረጉት መዋቅሮችና የወጡት መመሪያዎችም በተግባር ፍሬ ማፍራት ባለመቻላቸው የትምህርት ስርዓቱ በጥራትም ሆነ በተደራሽነት ወደ ከፋ ደረጃ እንዲያሽቆለቁል አድርጎታልም ብለዋል። ዶክተር ደሳለኝ አክለውም ሚኒስትሩ በሀገሪቱ ካለው አለመረጋጋት ጋር ተያይዞ የመጡትን ተግዳሮቶች በአግባቡ መወጣት ባለመቻሉና ከቀውሱ ጋር የሚመጣጠን ስትራቴጂ በመንደፍ ረገድ ድክመት በማሳየቱ
ምክንያት የትምህርት ዘርፉ መውደቅን አስከትሏል ሲሉም ገልጸዋል። በመሆኑም መንግስት በትምህርት ሚኒስቴር ስር ያሉትን መዋቅራዊና ፖሊሲ ነክ ውድቀቶች በአስቸኳይ በመገምገም ስር ነቀል ማሻሻያ እንዲያደርግም በጥብቅ አሳስበዋል። በሌላ በኩል የተደረጉትን የኢኮኖሚ ማሻሻያዎች ተከትሎ ለከፋ ጫና የተጋለጡ የማህበረሰብ ክፍሎች መኖራቸውን የጠቀሱት ዶክተር ደሳለኝ ይህ ጫና ቋሚ ደሞዝተኛውንም ጨምሮ ዝቅተኛ ገቢ ባለው የማህበረሰብ ክፍል ላይ እጅግ መክበዱን አስረድተዋል። በዚህም በአሁኑ ወቅት ደግሞ መካከለኛ ገቢ ያለው የማህበረሰብ ክፍል እየሰፋ መምጣቱን ተከትሎ በአንጻሩ ጥቂት ባለሀብቶችና የተቀረው አብዛኛው የማህበረሰብ ክፍል በድህነት ውስጥ እንደሚገኝም በማንሳት ሁኔታው ደግሞ ለረሃብ ጭምር እያጋለጠ መሆኑን ገልጸዋል። በከተማዋ የገፈርሳ ግድብ ውሃን በሚያገኙ በበርካታ አካባቢዎች የውሃ አገልግሎት ሊቋረጥ መሆኑን ባለስልጣኑ አስታወቀ። የአዲስ አበባ ውሃና ፍሳሽ ባለስልጣን ገፈርሳ ግድብ የውሃ ማጣሪያ ጣቢያ የገንዳ አጠባ ሥራ ለማከናወን ማቀዱን አስታውቋል። በመሆኑም የገፈርሳ ግድብ ውሃ የሚያገኙ ደንበኞች በከፊል የውሃ አገልግሎት መቋረጥ እንደሚገጥማቸው ገልጿል። እንደ ባለስልጣኑ መግለጫ ከሆነ ይህ የጽዳት ሥራ የሚከናወነው ቅዳሜ ሐምሌ 4 እና እሁድ ሐምሌ 5 ቀን 2018 ዓ.ም ከጧቱ 1 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ እንደሚቆይም ገልጿል። በዚህ ምክንያት የውሃ አገልግሎት መቋረጥ የሚገጥማቸው አካባቢዎችንም በዝርዝር ያስታወቀው ባለስልጣኑ በአዲስ ከተማ ክፍለ ከተማ ወረዳ 1፣ ወረዳ 3፣ ወረዳ 4፣ ወረዳ 5፣ ወረዳ 6፣ ወረዳ 8፣ ወረዳ 9፣ ወረዳ 10፣ ወረዳ 11፣ ወረዳ 12፣ ወረዳ 13 እና ወረዳ 14 አካባቢዎች ውሃ ይቋረጣል ብሏል። በተጨማሪም በጉለሌ ክፍለ ከተማ ወረዳ 5፣ ወረዳ 8፣ ወረዳ 9 እና ወረዳ 10 እንዲሁ ይቋረጣል የተባለ ሲሆን በኮልፌ ቀራኒዮ ክፍለ ከተማ ደግሞ ወረዳ 8፣ ወረዳ 9 እና ወረዳ 10 አካባቢዎች ይገኙበታል። በአራዳ ክፍለ ከተማ እንዲሁ ወረዳ 2 እና ወረዳ 4ም የውሃ አገልግሎት ሲቋረጥ በልደታ ክፍለ ከተማ ወረዳ 2ም እንዲሁ ለ2 ቀናት ቀኑን ሙሉ ውሃ እንደማያገኙ ባለስልጣን መስሪያ ቤቱ አስታውቋል። ይህን ተከትሎም ባለስልጣኑ የውሃ አገልግሎት በከፊል ስለሚቋረጥባቸው በእነዚህ አካባቢዎች የሚገኙ ደንበኞች አስፈላጊውን ጥንቃቄና ዝግጅት ቀድመው እንዲያደርጉም አሳስቧል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ የኤፍ-35 ዘመናዊ ተዋጊ ጄቶችን ለቱርክ እንዳትሸጥ በጽኑ አሳሰቡ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ወደ አንካራ ለሚያደርጉት ጉብኝት ዋዜማ ዋሽንግተን ለቱርክ የኤፍ-35 ዘመናዊ ተዋጊ ጄቶችንም ሆነ የሞተር ክፍሎችን እንዳትሸጥ በጽኑ አሳስበዋል። ጠቅላይ ሚኒስትሩ ለፎክስ ኒውስ በሰጡት ቃለ ምልልስ እንደገለጹት ለቱርክ መሰል የላቁ የጦር መሳሪያዎችን ማቅረብ በመካከለኛው ምስራቅ ያለውን የኃይል ሚዛን በከፍተኛ ሁኔታ ያዛባል ብለዋል። ኔታንያሁ አክለውም ቀጠናዊው የኃይል ሚዛንና ደህንነት ሊጠበቅ የሚችለው በእስራኤል የአየር ላይ የበላይነትና በአሜሪካ ጠንካራ አቋም ብቻ መሆኑን አስገንዝበዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸው አክለው የቱርኩን ፕሬዝዳንት ረሲፕ ጣይብ ኤርዶዋንን በግልጽ የነቀፉ ሲሆን የቱርክ መሪዎች አሜሪካን በሚጠላውና ሞት ለአሜሪካ በሚለው የሙስሊም ወንድማማቾች ርዕዮተ ዓለም የተበከሉ ናቸው ሲሉም ወንጅለዋል። በተጨማሪም ኤርዶዋን እስራኤል እንድትጠፋ በግልጽ እንደሚጥሩ የኔቶ አባል የሆኑትን የቆጵሮስን ግማሽ አካል መያዛቸውንና ግሪክንም ለመያዝ እንደሚዝቱ ጠቅላይ ሚኒስትሩ በክስ መልክ አቅርበዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ በአንካራ ለሚካሄደው የኔቶ መሪዎች ጉባኤ ከመነሳታቸው ቀደም ብሎ የቱርኩን መሪ ኤርዶዋንን በጣም ደስተኛ የሚያደርግ ውሳኔ ሊያስተላልፉ እንደሚችሉና ለሀገሪቱ የጄት ሞተሮችን ለመሸጥ እንዲሁም ወደ ኤፍ-35 ፕሮግራም ለመመለስ ፍንጭ መስጠታቸው ይታወሳል።
የትራምፕ አስተዳደር ከ700 ሚሊዮን ዶላር በላይ የሚያወጣ የጄት ሞተር ሽያጭ ፍላጎቱን ለኮንግረሱ ይፋ ማድረጉ ተዘግቧል። ቱርክም እንደ አውሮፓውያን አቆጣጠር በ2019 ከሩሲያ የኤስ 400 የሚሳኤል መከላከያ ስርዓትን በመግዛቷ ምክንያት አሜሪካ ከኤፍ 35 የጋራ ማምረቻና የግዢ ፕሮግራም አውጥታት እንደነበር ይታወሳል። አሁን ላይ ግን የትራምፕ አስተዳደር ሀገሪቱን ወደ ስምምነቱ ለመመለስ ህጋዊ መንገዶችን እየፈለገ መሆኑንና ጉዳዩም ደግሞ በፔንታጎን እየተገመገመ እንደሚገኝ ተነግሯል። ይህን የአሜሪካን ውሳኔ ደግሞ በእስራኤል ብቻ ሳይሆን በሌላኛዋ የኔቶ አባል ግሪክም ዘንድ ከፍተኛ ስጋት ተቀስቅሷል። ኢራን በሆርሙዝ ወሽመጥ የንግድ መርከቦች ላይ ከባድ ተኩስ ከፈተች። የኢራኑ እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥን አቋርጠው በመጓዝ ላይ በነበሩ ሁለት የንግድ መርከቦች ላይ ሚሳኤሎችን መተኮሱን የአሜሪካ ባለስልጣናትን ጠቅሶ አክሲዮስ የተሰኘው የዜና ወኪል ዘግቧል። ሰኞ እኩለ ሌሊት ላይ በተሰነዘረው በዚህ ጥቃትም ሁለቱም መርከቦች ላይ ከፍተኛ ጉዳት የደረሰ ሲሆን በሰው ሕይወት ላይ ግን የደረሰ ጉዳት የለም ተብሏል። ጉዳት ከደረሰባቸው መርከቦች መካከል ደግሞ አንዷ አለሬካያት የምትባል የኳታር ፈሳሽ የተፈጥሮ ጋዝ ጫኝ ታንከር መሆኗ ተረጋግጧል። ይህቺ መርከብ ደግሞ በኦማን ሴማህ የባህር ጠረፍ አቅራቢያ በመጓዝ ላይ እያለች በሚሳኤል የተመታች ሲሆን በሞተር ክፍሏ ላይ በደረሰው አደጋም እሳትና ከባድ ጭስ ተቀስቅሷል። ሆኖም የካፒቴኑን ጨምሮ የመርከቧ ሰራተኞች በሙሉ በአሁኑ ወቅት በሰላምና በደህንነት ላይ እንደሚገኙ ተነግሯል። ይህ ጥቃት የተሰነዘረው ደግሞ አሜሪካና ኢራን በሆርሙዝ ወሽመጥ ውስጥ ወታደራዊ እርምጃዎችን ለማቆም ተስማምተውት የነበረው የአንድ ሳምንት የጊዜ ገደብ ባበቃበት ማግስት ነው። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ቻይና በፓሲፊክ ውቅያኖስ ላይ ከባህር ሰርጓጅ መርከብ የባሊስቲክ ሚሳኤል መተኮሷን ተከትሎ የፓሲፊክ ቀጠና ጎረቤት ሀገራትን አስቆጣ። የቻይና ባህር ኃይል በፓሲፊክ ውቅያኖስ ላይ ከባህር ሰርጓጅ መርከብ የሚተኮስ የረጅም ርቀት ባሊስቲክ ሚሳኤል ሙከራ ማድረጉን ተከትሎ በፓሲፊክ ቀጠና የሚገኙ ጎረቤት ሀገራት ከፍተኛ ስጋትና ተቃውሟቸውን እየገለጹ ይገኛሉ። የቻይና መከላከያ ሚኒስቴርም በወጣው መግለጫ በኒውክሌር ኃይል ከምትሰራ የባህር ሰርጓጅ መርከብ ላይ የተተኮሰው ይህ ስትራቴጂካዊ ሚሳኤል ምንም አይነት እውነተኛ ፈንጂ ያልተገጠመለት እንደነበርና አስቀድሞ በተወሰነው የፓሲፊክ ውቅያኖስ ግዛት ላይ በትክክል ማረፉን አስታውቋል። ቤጂንግ ድርጊቱ የተለመደ ዓመታዊ ወታደራዊ ልምምድ አካል መሆኑንና በየትኛውም ሀገር ላይ የሚያነጣጠረ እንዳልሆነ የገለጸች ሲሆን የሚመለከታቸውን ሀገራትም አስቀድማ ማሳወቋን ተከላክላለች። ሆኖም ግን ይህ የቻይና እርምጃ በጎረቤት ሀገራት ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን በተለይም አውስትራሊያ፣ ኔዘርላንድና ጃፓን በድርጊቱ ላይ ጠንካራ ትችት ሰንዝረዋል። አውስትራሊያ ድርጊቱ በቀጠናው ላይ መረጋጋትን የሚያናጋና ስጋትን የሚጭር ስትል የኮነነች ሲሆን ጃፓን በበኩሏ የቻይና ወታደራዊ አቋም ግልጸኝነት በሌለው መልኩ በፍጥነት ማደጉ አሳሳቢ መሆኑን ገልጻለች። በተመሳሳይ የኔዘርላንድ መንግስት ቻይና ፓሲፊክን የሚሳኤል መፈተኛ ቀጠና እንድታደርግ እንደማይፈልግ አስታውቋል። ይህ በእንዲህ እንዳለ የፓሲፊክ ደሴት ሀገር የሆነችው ፊጂና አውስትራሊያ አዲስ የጋራ መከላከያ ስምምነት በተፈራረሙ በጥቂት ሰዓታት ልዩነት ውስጥ የሙከራ መደረጉም ቻይና በአካባቢው ላይ ያላትን የጦር ኃይል የበላይነት ለማሳየትና ግልጽ መልእክት ለማስተላለፍ የወሰደችው እርምጃ ሊሆን እንደሚችል ተነግሯል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ44 ሳንቲም እየተገዛ 178 ብር ከ94 ሳንቲም እየተሸጠ ይገኛል።
ፓውንድ ስተርሊንግ 228 ብር ከ74 ሳንቲም እየተገዛ 233 ብር ከ31 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ28 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ26 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ33 ሳንቲም እየተገዛ 219 ብር ከ63 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ72 ሳንቲም መግዣው ሲሆን መሸጫው እንዲሁ 48 ብር ከ67 ሳንቲም ሆኗል። የሳውዲ ሪያል 45 ብር ከ77 ሳንቲም እየተገዛ 46 ብር ከ68 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 24 ብር ከ25 ሳንቲም መግዣው ሲሆን መሸጫው ደግሞ 24 ብር ከ73 ሳንቲም ሆኗል። የካናዳ ዶላር 121 ብር ከ17 ሳንቲም እየተገዛ 123 ብር ከ59 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ